ቆይ እኔ የምለው ማለት ነው ሩታ በራሷ አትወስንም ያለው ማን ነው? በራሷ እንደፈለገች መሆን እኮ መብት አላት። በቃ ተፋቱ አይደል እንዴ? ተፋቱ ብለሻል። ተፋቱ ተለያየን ብሏል አይደል? ስለዚህ እሱ መወሰን አይችልም። በሱ ህይወት ላይ አይመለከተውም። ልጄ ካለ ልጁን ሄዶ ማየት ይችላል። እኔ እኮ ግርም የሚለኝ ተረግዞ ያልተወደደ ልጅ ዛሬ ላይ ልጄ ሲል በጣም ነው የሚገርመኝ። የምሬን ነው። እና ለመውለድ እበትም ትል ይወልዳል። በነገራችን ልጄ እኔ ደግሞ ፖሊስ ይዘህ ትመጣለህ ብያለሁ ቡዜን ወይ አብርሽ ወይ አብራም ህግ ቦታ ብትሄድ ምን እንደሚከተልክ ታውቃለህ። ይህንን ስለምታውቅ ደግሞ ህግ አታመጣም በእርግጠኝነት ማለት ነው። እና ቡዜ አንቺ ምን ቤት ነሽ የምታጨበጭ አራጋቢ የሆነች ሴትዮ ማለት ነው። አርፈሽ አትቀመጭም እንዴ? አንቺ ምን አገባሽ በእነሱ ማል? እሱ አይናገርም፣ አፍ የለውም። እናንተን ይዞ መጣ። አንቺ ተናጋሪ ወንድ ልጁን ይዛ ልትሄድ ነው። ቡታጀራ የተወለዳችሁበት ሀገር ነው አይደል እንዴ? ሄዳችሁ ማየት ትችላላችሁ ልጁን ማለት ነው። ሄዶ ማየት ይችላል። ምንድን ነው አካበዳችሁ? አሜሪካ የምትሄድ መሰላችሁ እንዴ? ቡታጀራ እኮ ነው የምትሄደው። ምን ነው ሌላ ሀገር የምትሄድ መሰላችሁ? መብቷ እኮ ነው። የትም ቦታ የመኖር መብት አላት። የትም ቦታ ማለት ነው። ልጇን ይዛ የፈለገችበት የመኖር መብት አላት። ከሀገር እስካልወጣች ድረስ ማለት ነው። የትም ትኑር። ከአዲስ አበባ ውጭ ከቡታጀራ ውጭ የትም መኖር መብት አላት። እናንተ አይደላችሁ የምትወስኑላት። አንቺ ደግሞ እንደዚህ መልስ የምትመልሽልኝ የምትያት አንዳንዴ እራሳችሁን ስታከብሩ ሰውን ማለት ነው ትከበራላችሁ። ልቅ ስለሆንሽ ያኔ እሷም ደግሞ ያው እያከበረችሽ ነበር ታውቂያለሽ። አንድ ቀን መልስ መልሳለሽ አታውቅም። ግን መከበር ካልቻልሽ ደግሞ ምንም ማድረግ አይቻልም። ገባችሁ? ዝም ያለ ሁሉ ሁልጊዜ እንደ ዕቃ ትጫወቱበታላችሁ ማለት አይደለም። በዝምታ ስላለፈች ስላከበረቻችሁ ምናምን አክስትየዋ ትክክል ናት። አሁንም ቢሆን አክስትየዋ ራሱ የሩታ አክስት ማለት ነው። እና እኔ እና አንቺ ምናምን መነጋገር ተነጋገሩ፣ በደንብ አድርጋችሁ ተነጋገሩ። ይሄ ደግሞ ፊቱን አዙ የምር እኔ አንዳንዴ ግርም ነው የሚሉኝ ማለት ነው። ልጅቷ በራሷ አትወስንም፣ በራሷ መወሰን አትችልም። እኛንን የምንወስንላት ሁሉንም ነገር እኛንን። በቃ እኔ ማድረግ ያለብኝ። አይቻልማ፣ አይሆንማ። ድሮ ነበር እኮ ተለያየን ምናምን የራስ ህይወት አይመለከተኝም ላልኩ እሷ ለምትሄደውም አይመለከትም። ልጅክ ነው አይደል? ልጅህን ማየት አትችልም እስካላለች ድረስ መብቷን የፈለገችበት የመኖር ኤደክ የማየት ደግሞ ግዴታ የራስክ ነው ማለት ነው። መብትክ ነው። ከፈለክ ሄደክ ከፈለክ ሄደካቲ አይመለከታትም። እሱ ያንተ ጉዳይ ነው ማለት ነው። ግን ሄዳ የመኖር መብት አላት። እሷ አንተን እንደውም ጎበዝ ናት። አንተን ራሱ ሊሄድ ነው ብላ ማስፈቀዷ በጣም ጎበዝ ናት። ገባ? ስለማይመለከትክ ብትነግርክ ኖርማል ነበር። ግን ያው ስለምታከብርክ ለአንተ ክብር ስላላት ገባክ የነገረችክ ማለት ነው። እና በልጁ ልትቀጭ ነው፣ ሌላ ነገር አስበሽ ነው፣ ተንኮል አስበሽ ነው። ተንኮል ብታስብ እዚህ ያሰራውም እንዴ ተንኮል። እኔ እኮ ግርም የሚለኝ ለምንድን ነው ነገሩን ወደ እሷ ከሱ ጋር የሚያያይዙባት? የሆነ ነገር ስታደርግ ከሱ ጋር ያያይዙታል። የምን ለምን እንዴ? ልጅቷ እኮ የፈለገችው እንዳታደርግ እየከለከላችኋት ነው እንዴ? የሆነ ነገር አደረገች ከሱ ጋር፣ እሱ እንደዚህ ስለሆነ ነው። የሆነ ነገር እኔ እንደዚህ ስታረጊ ነው እንዴ? ኧረ በእናታችሁ ወደዛ ሄዱ። ትልቁም ትንሹም አንድ አይነት ወንድማችሁ ይሻላል። ትንሽ ረጋ ያለ ስርዓት ያለው ከንግግሩ ጀምሮ ማለት ነው። ለዚህ ማያግዝም ለዛ ማያግዝም። ጠይቆ የሚረዳ መልስ የሚሰጥ ቀስ ብሎ በእርጋታ ማለት ነው ወንድማችሁ። እናንተ ግን የሌለ ፈጣሪ ሆይ። እቺ ቡዜ በተለይ አበዛችሁ። ቀዘነች በጣም ማለት ነው። ቀዘንሽ እውነት እንዴ አበዛሽ። አንቺ ደግሞ እንዴት ነው የሚሰራራሽ? ወንድምሽ ነው። ወንድም የሌለው ማን አየሽ? ወንድም የሌለው ሁሉም ወንድም አለው እኮ ሁሉም ማለት ነው ወንድም አለው። ወንድም የሌለው ማንን አየሽ? እንዲሆኑ አሳስርሽው። ከዚህ እሱ ያደረጋትስ የእሱን ብቻ እሷ ያሳሰረችውን ብቻ ትናገሪያለሽ። የራቁት ቪዲዮ የያዘችበት እሱ ስንት ነገር አድርጓታል እንዴ? የእሷንም አንዳንዴ ተናገሪ እንጂ የሆነችውን ያደረጋትን ነገር ወንድምሽ ተናገሪ። ለምንድን እሷ ያደረገችውን ብቻ የምትናገሪው? እሱ ካደረገው ነገር ሩታ ምንም አላደረገችም። የምር ምንም ነገር እንዴ። አንዳንድ ሴት ብትሆን አሲድ ነበር ፊቱ ላይ የምትገለብጥበት። ይሄን ግን አታውቁም እናንተ። እሷ ብቻ ጥፋተኛ፣ ሁሌ እሷ ብቻ ጥፋተኛ። እሱ ንጹህ ሰው ነው፣ ትክክለኛ ሰው ነው። እውነትሽን ነው። ስላሳሰረችው የራቁት ቪዲዮ ስለያዘችበት በጣም እሱ ስንት ነገር አርጓታል። አርግዛ ስንት ነገር አርጓታል። ያን የት ነበራችሁ እናንተ? የት ነበራችሁ? የምር የት ነበራችሁ? ቆይ እናንተ እና በዚህ ልክ እሷን እንትን ማለት የለባችሁም። እሷን አንዱ ተበዳይ አንዱ በዳይ መሆን የለበትም። እሷም ያጠፋችን ማለት አይደለም፣ አጥፍታለች። ግን ያጠፋችሁ ደግሞ ከሱ እኩል አይሆንም። እሱ በጣም ጥፋት አጥፍቷል። ግን ዛሬ ላይ ልጇን ይዛ ልትሄድ ቤተሰቧ ጋር እረፍት አደርጋለሁ ካለች መብቷ ነው። እንደውም ሂጂ ብሎ ሊፈቅድላት ነው የሚገባው ማለት ነው። በዚህ ልክ እሱ እንደዚህ የሚያጨቃጭቅ ነገር እኮ አይደለም። በቃ ትሂድ፣ መብቷ ነው፣ ትሂድ።
ሂጂ ማለት ነው ያለው። እንደውም ተንከባክቦ መሸኘት ነው ያለበት። እንደውም ቢያደርሳት ራሱ አሪፍ ነው ለሱ ማለት ነው። እንዴ ጉድ እኮ ነው ቤተሰብ፣ እንዲህ ጉድ እኮ ነው። እነዚህ ደግሞ ጭራሽ አይና ወጣ ሆነች። ደግሞ በተለይ ሆነች ባላቶኒ ነገር እብድ መሰለች ነገር ዱባ ያኔ ሴትዮ ማለት ነው። ሩታን በዚህ ልክ ልትናገራት እንዴ? መጀመሪያ ወንድምሽን አስተካኪ። ወንድምሽ ምን እየሰራ ነው? ወንድምሽ ምን እያደረገ ነው? ሰው እኮ የራሱ አሮበት የሰው ያማስላል እንዴ? እሷ ለተናገረችሽ እንዲህ ሊሰማሽም አይገባም። እንደው በጥፊ ባለችሽ። ክብር የማይወድባችሁ አንድ አይነት ቤተሰብ ማለት ነው። ክብር አይወድባችሁም። ስትከበሩ ራሱ ትቀላላችሁ። እያከበረቻችሁ ኖራለች። አሁን ግን በራሳችሁ ሰዓት ነው የቀለላችሁት። ምን ታደርጋችሁ? ሰው በራሱ ሰዓት ከቀለለ እሷ ምን ታደርግ? ትሸከማችሁ እንዴ? ተሸከማችሁ? ምን አይነት መልስ ነው የምትመልሽ? አንቺ የምትመልሹ ቂቤ ነው እንዴ የምትቀቢያት? የምትናገሪው ንግግር ቂቤ ነው የምትቀቢያት? እስከ ዛሬ ድረስ የምታወሪው ነገር ቂቤ ነው የምትቀቢያት? በጣም እኮ የምትገርሚው አንቺ ደግሞ ጭራሽ ያንቺው ደግሞ የባስ ሆ ወይዘሪት እቴጌ ነው የሚባለው። አዎ እቴጌ ስም አወጣውልሽ ማለት ነው። እና በዚህ ልክ ለሷ እንደዚህ መሆን ራሱ የለብሽም አንቺ ራስሽ ማለት ነው። ልጁ የእናቱ አንቺ ወልደሻል አይደለም? አንቺ ወልደሻል። ልጅሽን ባልሽ ያሉን ነገር ተፋቶ ሌላ ሴት ጋር ሄዶ ምን አይነት ስሜት ነው? ልጅሽ አትሄጂም? ኧረ በእናታችሁ ይደብራል። የምር እየተዋወቅንማ እንደዚህ አታውሩ። እንደዚህ ማውራት የለብሽም። አይ ቡዜ ማለት ነው። በጣም አበዛሹ። በጣም ወጥረገሽ ማለት ነው። መጀመሪያ ወንድምሽን አስተካኪ። የምን ወንድምሽን አስተካኪ እንዴ? በቃ የራሱን ህይወት ጀምራ የራሱ ህይወት በሳምንት 3 ሄዶ ብታጨራየው በወርም ሄዶ ማየት ይችላል። መብቷ ነው። መኖርም ከፈለገች ትኖራለች። 2 ወር እንደውም ቀላል ነው። እኖራለሁ አለማለቷ ራሱ ማለት ነው። ከዚህ በፊት ቤተ ክራይታ እና ታዲያ አሁን ቤተ ክራይታ ትኑር ነው ለሱ ስትል በጣም እኮ የምትገርመው የምን ቤተ ክራይታ ትኑር? እሺ በቃ ሩታዬ ቤት ተከራይተሽ ኑሪ። እነሱ ያሉሽን ስሚ። ምን አይነት ሁሌ እናንተ ያላችሁት እንዲሰማ ትፈልጋላችሁ? አንዳንዴ ሰው የሚላችሁንም ስሙ። ሰው ፍላጎቱን የሰው ፍላጎት እስኪ ማክበር ልመዱ። የምር ፍላጎቷን እስኪ አክብሩላት። በቃ ሁሌ እናንተን ፍላጎት አክብራለች። አሁን እንኳን አክብሩላት። ቤተሰቤ ጋር ሄዳለሁ ስትል ፍላጎቷን አክብሩላት። ተረዷት። በቃ ረፍት ትፈልጋል እንዴ? የሳቀው ላይ ጎዳም ባሏ ሌላ ሴት ፍቅረኛ አፍቅሮ እንዴ! በጣም ነው ልብ የሚሰበረው እኮ ማሮች፣ በጣም ይሰበራል ልብ። እንዴት ነው የምታስቡት? ልጅቷ አልተጎዳችም ስለሳቀች እዚህ ጋር መታ እንዲህ ስላለች አልተጎዳችም ማለት አይደለም። በጣም ልቧ ተሰብሯል። የትኛዋም ሴት ትሰበራለች ባሏ ሌላ ሴት ጋር ሲሄድ ያውን ወልዳለት እና በጣም ነው የሚከብደው። ገባችሁ? እና አንቺ ለነገሩ በሷ ጫማ ላይ ካልቆሽ ልትረጃት አትችይም። ወንድምሽን እፍፍ እያልሽ ኑሪ ማለት ነው። ለወንድምሽ እሷን እየተናገርሻት አንቺ እፍፍ እያልሽ ኑሪ። እኔ የምር በጣም ደስ ትለኝ ነበር። በጣም አስጠላችኝ። አሁንስ ወረደች። በጣም ወረሽ፣ የምር ወረሽ። ኧረ ወደዛ አድቢ። በዚህ ልክ ሴት ልጅ ሆነሽ ሴትን ልጅ እንደዚህ ማድረግም የለብሽም። እንዲህ መናገር ራሱ የለብሽም። በጣም ይደብራል። ፊር አይደለም። ከደገፍሽ ሁለቱንም በቃ ማስተካከል ካለብሽ ሁለቱንም የሚስማሙበትን መንገድ መፈለግ ነው እንጂ ለእሷ እንካ ሰላምታ መመለስ አይጠበቅብሽም። ግን ሁለቱን የሚያስማማ ነገር መፍጠር አለብሽ።